የሚያስመልስሽ ነገር ምን? ምናልባት እርግዝና ከሆነ ብዬ እኮ ነው። አንቺ ያምሻል እንዴ? የምን አባሽ እርግዝና ነው? ይቅርታ በጣም ሰላምዬ፣ እኔ እኮ የነገርሽኝ ምልክት ሁሉ ወደዛ ስለጠቆመኝ ነው። ሂጂ። ምን ትመስላለች እቺ? ዶሮ አረግሽኝ እንዴ በነፋስ የማረግዘው? በፍጹም ይሄ ነገር እኔ ላይ ሊፈጠር አይገባም። በፍጹም ሀና ተሳስታ መሆን አለበት። አዎ ሀና ተሳስታ ነው። አዎ ይሄ ነገር ለዚህ እኮ ነው ሁኔታሽ ሁሉ እንደ እናት ነው የምልሽ። ግን ደግሞ ከዚህ ከባሰብኝና ህመም ካለው ሄጄ እታየዋለሁ። አሁን ለማንኛውም ሞትሽ እንዳያር እንሂድ። ሀና ምን ሆነሻል? ቆመሽ ቀረሽ እኮ። ወይ መጣሁ። አንድ ማታ ወደ አካውንቴ የተወሰነ ብር ገብቷል እና ማንነቱን ስላላወቅኩ ምናልባት እሱ ከሆነ ብዬ እኮ ነው። በፍጹም አሮን አያደርገውም። አይደለም ገንዘብ ልልክልሽ ሀና ማናት ተብሎ ቢጠየቅ ማናት እንደምል በጣም እርግጠኛ ነኝ። ቆይ እንዴት እንደሱ ልትል ቻልክ? ምናሴ አሮን ዞር ካላለ ነው ሰው የሚባል ነገር አያስታውስም። አይደለም አንቺን በእንደዛ እውነት አይተለየሽውን ይቅርና ወደ አንቺ እየመጣ መሀል ላይ ሌላ ነገር ካገኘ ቀጠሮ ሊሰርዘው ይችላል። አይ በቃ ሌላ ሰው ሊሆን ይችላል። ልሂድ በቃ። እኔ አንድ ቤት እየዋሉቻቸው መባባል አይከብድም? ቆይ እሺ ታዲያ ምንድን ነው የሚባለው? አንድ ቤት ሆነን ስንለያይ? እንጃ ትቀልድልሽ ነው። ለማንኛውም ሰላም ወይ። እሺ። እሱ ግን ትልቁ ኃጢአታችንን ትቶ ትንሿን በእሷ ላይ ያለንን እምነታችን በማየት ይቅር እያለን በእድሜ ላይ እድሜ እየጨመረልን ያለን። ፋዘር ለምን ወደ ህይወቴ እንደመጡ አላውቅም። በእርሶ ንግግር ቆም ብዬ አሰብኩ። በራሴ ማፈር ጀመርኩ። ሳልነግርሽ ስለላኩልሽ በጣም ይቅርታ። አንቺ እኮ ይህን ያህል የምትጨነቂ እውነተኛ ሰው ስለሆንሽ ነው። በአንቺ ቦታ እኮ ሌላ ሰው ቢሆን ሄዶ ለማውጣት አንድ ሁለት አይልም ነበር። እንደውት ይሄን ሁሉ ገንዘብ ምን ይሁን ብለው ነው የሰጡኝ? ለምናሴ መፍትሄ የሌለው ህክምና ስንትና ስንት ገንዘብ ጨርሻለሁ። አንቺ ወደ ቤቴ ከገባሽ በኋላ ግን ሁሉም ነገር ሰላም ሆነ። ቤቴ ውስጥ ከፈጠርሽው ሰላም አንጻር ይሄ ገንዘብ ላንቺ በጣም ትንሽ ነው። ብቻ ወደፊት ብዙ ጊዜ ያለን በደንብ እንተጋገዛለን። ሀና ነይ ቁጭ በይ። ሰላም ማርገዟን አውቃ ወደ ቤት በመመለስ በድንጋጤ እናቷን ታስጨንቃታለች። ምን ሆነሽ ነው ብትላት እናቷ ውጭልኝ በማለት ብቻዬን ልሁንበት በማለት የባሰ ለእናቷ ጭንቀት ሆናለች። ግን ሰላም ማርገዟን ቤተሰቡ እንዲሰማባት ትፈልጋለች ብዬ አላስብም። ምናልባት ከሃና ጋር በሚስጥር የሚይዙት ይመስለኛል። እናንተስ በዚህ ሐሳብ ምን ትላላችሁ? ሰላም ለቤተሰቡ ማርገዟን ትናገራለች ወይስ በሚስጥር ከሃና ጋር ይዘውት ወይ ጉዳት ወይ ደግሞ ሌላ ችግር ይፈጠርባታል ብላችሁ ታስባላችሁ? ሰላም የቻናላችን ቤተሰቦች፣ ኖላዊ ድራማ በአሁኑ ሰዓት የእህትማማቾች ደስታና ሐዘንን ይዞ መጥቷል። ለሃና ደስታ ሲሆን ለሰላም ደግሞ ሐዘን ሆኖባታል። አብረን እንቃኘዋለን። ሐሳብ አስተያየታችሁን በኮሜንት እያሳወቃችሁን ቪዲዮን ላይክ በማድረግ እንጀምር። ሃና ያላሰበችው ዱብዳ ወርዶባት በሞባይሏ ላይ 100,000 ብር የገባው ብር አስደንግጧት ለአባቷ ሳትነግረው እራሷ በሐሳብ ሙሉ ብሩ ከተላከላት ጀምሮ በጭንቀትና በሐሳብ እንቅልፏን ሳተኛ ሌሊቱን አንግተዋለች። ሰላም ሃናን ሰራተኛችን ባልሆነች ትላለች። ከብዙ ጓደኞቼ ሁሉ የተሻለ ሆና ነው ያገኘዋት ስትል ሰውን ለመርዳት በጣም ፈጣን ናት ትላለች። የራሷን ችግር ይዛ ለሰው ችግር መፍትሄ ለመስጠት ስትጥር በጣም ነው ሚያስገርመኝ ትላለች። ሃና በአካውንቷ ውስጥ የተላከላት ብር ማን እንደላከላት ባለማወቅ በጣም ተጨንቃ ማሰቧን
እንደቀጠለች ነው። የእርሷም ጭንቀት አባቷንም አስጨንቀው ሲታይ ቪዲዮ ላይ እናያለን። የሰላም አስደንጋጭ ማስመለስ ምን ይመስላችኋል? እርግዝና ይሁን? የሰላም አስደንጋጭ ማስመለስ ምን ይመስላችኋል? እርግዝና ከሆነ የሚያስመልሳት ነገር ከማን ነው ያረገዘችው? እስቲ እናንተም ሐሳብ አስተያየታችሁን ስጡበት። ከአሮን ከሆነ ስለማያፈቅራት ትጎዳለች ብዬ አስባለሁ። አሮን እንደሚደበርባትና ከልቡ እንደማያፈቅራት ከዚህ በፊት ሲናገር ቪዲዮ ላይ አይተነዋል። ስለዚህ ከአሮን ከሆነ ቢያውቅ እንኳን እርሱ እንደማይቀበላት ነው እዚህ ጋር የምናየው። ሐና ብሩ ከማን እንደተላከ ለማጣራት ብታደርግም ማወቅ አልቻለችም። ሐና የባሰ ጭንቀት ውስጥ እንድትገባ አድርጓታል። ለምን? ብሩ በጣም ብዙ ስለነበር እንደዚህ አይነት ብር ማን ይልክልኛል በማለት በጭንቀት ብዙ ሰው ከራሷ በማሰብ ስታብሰለስል ትታያለች። የሐና አባትም ይህን ጭንቀቷን ተመልክቶ ሐናም ጭንቀቷ ለጥሩ ነገር እንዲሆንላት ለመጸለይ ወደ ቤተ ክርስቲያን ሄዶ መጸለዩን ቀጥሏል። አሴርም የሐና ነገር ያስጨነቃት ነገር ምንድን ነው በማለት እንደዚህ ስትርበተበትበት ሊጠይቃት ሞክሯል። ግን አሴር የመሰለው ብር እንደተላከላት ስለማያቅ እርሱ የመሰለው ያው የአባቷን ሕክምና ብር ባለማግኘቷ እንደዚህ እያሰበች ትጨልላለች በማለት እርሱ የተረዳው በዚህ ነበር። በስተ መጨረሻም የምናሴ እናት ሐናን ያላሰበችው ሰርፕራይዝ እንዳደረገቻት 100,000 ብር በአካውንቷ እንዳስገባችላት ነገረቻት። ሐናም ደንግጣ ይሄ ሁሉ ብር እንዴት ለኔ ታስገቢልኛለች በማለት ለምናሴ እናት በጣም ደስ እንዳላትና ግን ብሩ ለስራዋ ስራ ከምትሰራው በላይ መሆኑ እንዳስደነገጣትና ለምን እንደበዛ የላከችላት ብር ጠየቀቻት። የምናሴ እናትም ለሰላምና ለምናሴ ከምታደርግላቸው እንክብካቤ የላኩልሽ ብር በጣም ትንሽ ነገር ነው ያደረግኩልሽ፣ አብረን ከቆየን እንተጋገዛለን በማለት የባሰ እንድትደሰት ሐናን አርግታታለች። አሴርም በሐና ፍቅር ታውሮ የሐና አባትን በመንከባከብ ላይ ነው። ከሐና አባት በጣም ጥሩና መልካም ነገር ለሕይወቱ የሚጠቅመውን በመማር ላይ ስለሆነ የሐናን ፍቅር በውስጡ ስላለ የሐናን አባት ከጎኑ በመሆን በመንከባከብ ላይ ይገኛል። ሐናም ብሩ ከምናሴ እናት እንደገባላት ካወቀች በኋላ በደስታ አባቷን ለማሳከም የአባቷንም ሕክምና ለማስጀመር ተጣድፋ ወደ ሕክምናው ስትሄድ ትታያለች። እናም አባቷን ለማሳከም የሚያስፈልጉትን ምርመራዎች አባቷ እንዲጀምር ና በማለት የአባቷ ምርመራ ስታስጀምር ይታያል። ሐናም የሰላም ነገር ማስመለሷ አስጨንቋት እርግዝና እንዳይሆን በማለት ስትነግራት ሰላምም ደንግጣ ሐናን በጩኸት ታባራታለች። ግን ሐና ያለቻት ነገር ሰላም በልቧ ቀርቶ ስለነበር በማሰብ ለመመርመር ትወስንና ለዶክተሩ ደውላ ራሷን ለማስመርመር ትሄዳለች። ሰላም ከሄደች በኋላ ወደ ምርመራው ማርገዟን አውቃ ወደ ቤት በመመለስ በድንጋጤ እናቷን
ታስጨንቃታለች። እናቷም ደንግጣ ምን ሆነች ነው ብትላት ውጪልኝ ብቻዬን ልሆንበት በማለት የባሰ ለእናቷ ጭንቀት ትሆናለች። ግን ሰላም ማርገዟን ለቤተሰቡ ትናገራለች ብላችሁ ታስባላችሁ? እኔ እንደሚመስለኝ ይህንን ምስጢር በልቧ ከሃና ጋር ብቻ ሚይዙት ይመስለኛል። ሰላም ባላሰበችው መንገድ ነው ይሄ ነገር የተከሰተባት። አስባበት ስላልሆነ እርግዝናው እንዲቀጥል አትፈልግም። ምናልባት ጊዜው አጭር ከሆነ ልታስወርደው ትችላለች። ግን ሃናን ስለምታማክራት ምናልባት ይሄን ነገር ሃና ስለማትፈቅድ ሁሉን ነገር ለቤተሰቡ እንድትናገር ምታደርጋት ከሆነም ለቤተሰቡ ልትናገር ትችላለች። እስቲ እናንተም ሐሳብ አስተያየታችሁን እየሰጣችሁ ፊልሙ አሪፍ እየሆነ ነው። የሃና ነገርም አባቷን ለማሳከም በአሪፍ የአባቷን ሕክምና ጀምራለች። የሰላም ነገር ደግሞ እዚህ ጋር ሌላ ችግር ሆኗል። ግን ቢሆንም ሁሉንም ወደ መፍትሄ እንዲመጣ የምታደርገው ሃና ስላለች ሁሉ ነገር መፍትሄ ይመጣል ብዬ አስባለሁ። ቀጣይ ምን እንደሚፈጠር አብረን ምናየው ይሆናል። በቀጣዩ ፓርት እስከምንገናኝ ቸር ያቆየን።